ሰዎችም ይሄ ነው መጽሐፉን የሚመስለው ከኋላ ላይ ተጻፈው አይደል በዳሲና ተርጓሚ ዳንኤል ወርቁ ወንድሜ ዳዊት ይላል ሲጀምረው እና እንዲህ ያለውን አሰልቺ የቃላት ከቃላትም አሳዛኝ የቃላት እጭቅ የሆነውን አላስፈላጊ ድካም የደከመበትን ድርሰት ከጥቂት ገጾች በላይ መዝለቅ አቃተኝ። ትንፋሽ መውሰድ ነበረብኝ። አንተ ስታይል ሊሆን ይችላል፣ ለኔ ግን አቃተኝ። እስቲ በቅጦ አስተካክለ የጻፍከውን ብታሳየኝ እወድ ነበር። በዚህ ግን ስላልገባኝ ስለጠላሁትም አዝኛለሁ። እስክትወስደው ጥቂት ገጾችን ለመጨመር መሞከሬ አይቀርም የሚል ብለርብ እና እሱ ለብለርብ አይደለም ያው እሱ የጻፈልን ረቂቁን አይቶት ነው ማለት ነው። እሱ በቃ ይሄ አስተያየቱ ነው። አንተ ግን እኔ ላሳትመው ሰውስ እንደው ለምን ብለርብ አላረገውም ይሄ ለሱም እንግዳ ነው። ብለርብ ሆኖ ሲያዩ ደንግጧል። ያለው አላሳወቀውም አላሳወቅኩት በቃ አስተያየት ነው አይደል በቃ እኔ አስተያየትን ነው ያወጣሁት አልኩት። አዛሱ አይኔ እኮ ችግር የለብኝም ግን ላንተ እንደዚህ ብለህ ታዲያ ማን ነው የሚገዛ አለ እሱ። እኔ ህግ ነኝ የሚል እኮ ነው ያው ላይ ያለው እኔ ህግ ነኝ ብሎ ምንድነው አይመጣብን ግን ከህግ በታች መንግስት ራሱ ለህግ መገዛት አለበት የሚለውን ያሳይ ነበር። እሳቸው እንደዛ ቢሆኑ ኖሮ በእርግጠኝነት ዛሬ ጠቅላይ ሚኒስትሩ እንደዚህ ፋነናሉ ብዬ አላስብም። በቃ እዛች ውስጥ ሆነው ይኖራሉ ማለት ነውና ሌሎች ሀገሮች በተወሰነ ቺን ሲተገብሩ ስላየው ያ ለሀገር ያስቀናኛል። እንደ አንድ ሰው መጽሐፍ በዝምታ መግደል ሚል አሌክስ ይመስለኛል እንደው ማስታወሳለሁ የአዲስ አድማስ ላይ ነው ወይስ ኔሽን ላይ አለማየሁ ገላጋይ ነው። አሌክስ አሪፍ በቃ ባረሰው የቴዎድሮስ ገብሬን በይነ ዲሲፕሊናዊ እንደዛ ነበር የሆነው ሲወጣ ዝም ነበር የተባለው ካቅም በላይ በቃ እና ያን የመሰለ እንግዲህ እና ክራከቱን ነበር የነበረበት እና አሌክስ በጣም አሪፍ አርቲክል ጻፈ ማለት ነው። ኢቭን ሙራኑን ወቅሶ ማለት ነው ዛሬ በተለይ ግቢ ውስጥ ያሉትን በዝምታ ልትገሉት ፈለጋችሁ ነበር ያለው። በዝምታ ያቁታል ማለት ነው ያው ይሄ